ስለ አይናፋር ሰዎች ሳይኮሎጂ ምን ይላል? መጀመሪያ አይናፋርነት ማለት ሰዎች በተሰበሰቡበት ወይም ደግሞ ሶሻል ኢንካውንተር በተለይ ደግሞ የማናቃቸው ሰዎች ሲኖሩ የመሸማቀቅ ጭንቀት የመሰማት ስሜት ማለት ነው። እንደ ባህሪ መገለጫ ነው እንጂ እንደ በሽታ አይታይም። በጣም ከበዛ ግን ሶሻል ዲስኦርደር የሚባል ነገር ይይዛል ማለት ነው። የአይናፋር ምክንያቶችን ስናይ የመጀመሪያው በተፈጥሮ አይናፋር የሚሆኑ ሰዎች አሉ። ሁለተኛ ደግሞ የአካባቢ ሁኔታዎች፣ የአስተዳደግ ሁኔታ ሊሆን ይችላል። በጣም ለልጆች ሲጨነቁና ኦቨር ፕሮቴክት ሲያደርጓቸው እነዛ ሰዎች አይናፋር ሆኖ እንዲያድጉ ሊያደርጋቸው ይችላል። እንዲሁም ደግሞ ሃይ ስኩል እያሉ ወይም ደግሞ በልጅነታቸው ቡሊ ሊደረጉ ይችላሉ ምናምን። ስለዚህ እንደዚህ አይነት ነገሮች አይናፋር እንዲሆኑ ይገፋፋቸዋል ማለት ነው። ስለዚህ የአይናፋርነት መገለጫዎች የሆኑትን እስቲ እኔ የመጀመሪያው ሰው በተሰበሰበበት ቦታ ላይ ጥሩ ስሜት አለመሰማት። ሁለተኛው ደግሞ በግሩፕ ቁጭ ብሎ ለማውራት መሸማቀቅ ወይም ደግሞ ኮንፈርት አለመሰማት። ሶስተኛው ደግሞ በሰዎች ፊት ንግግር በሚሰጡ ጊዜ አይ ኮንታክት ሜንቴን አያደርጉም፣ ደግሞ አይ ኮንታክት የሰውን አይን ለማየት ይሸማቀቃሉ ማለት ነው። ስለዚህ ሳይኮሎጂ ጥሩ ወይም ደግሞ መጥፎ የሚባሉ ነገሮች እናያቸው። ከጎጂ ነገሮቹ ስንጀምር ሶሻል ላይፍ መጸየፍ፣ ይህም ደግሞ ከሰው ጋር መግባባትን ቀጥታ ወይም ደግሞ በፍጹም መጥላት ወይም ደግሞ ያንን ነገር ለማድረግ ተነሳሽነት አለመኖር። ሁለተኛ ደግሞ ዝቅተኛ በራስ መተማመን ወይም ደግሞ ሰልፍ ኮንፊደንስ አላቸው። ሶስተኛው ደግሞ እድል ያጣሉ። በዚህ ሰዓት ያው አይናፋር የሆኑ ሰዎች የት እንደሚደርሱ እናውቃለን። የትም ነው የማይደርሱ። አይን አውጣ መሆን መቻል አለባችሁ፣ ደግሞ ደፋር መሆን መቻል አለባችሁ ማለት ነው። ሁለተኛው ደግሞ ጥሩ ጎኑን እስቲ እኔ አንደኛው አይናፋር ሰዎች በጣም ጥሩ አድማጭ፣ ውሳኔ ሲወስኑ አስተውለው ነው። ስሜታዊ ሆነው ወይም ደግሞ የሆነ ነገር ገፋፍቷቸው ቶሎ ለመወሰን አይቸኩሉም። ስለዚህ ዋናው ዓላማችን ምንድነው? አይናፋርነትን ማጥፋት ይቻላል ወይ ነው። አዎ፣ እንደ ፕሮፌሽናል ሰው አድቫይስ አደረጋችሁ ይቻላል። ስለዚህ ይህ ከኢንቫይሮንመንት ወጣ ብላችሁ ሌላ ኢንቫይሮንመንት ላይ ብትገቡ ቀጥታ ከኢንትሮቨርት ወደ ኤክስትሮቨርት እንደምትወጡት ከአይናፋርነት እንዲሁም ደግሞ ወደ አይን አውጣ ወይም ደግሞ ኮንፊደንስ ወዳለው ሰውና ፐብሊክ ስፒኪንግ ሆኖ የሚያሳምር ሰው መቀየር ትችላላችሁ ማለት ነው። መልካም ዜና የምነግራችሁ ምንድነው? ራንዌይ ሞዴሊንግ አካዳሚ እነዚህን ስልጠናዎች ባላችሁበት ቦታ ሆናችሁ በኦንላይን ስለማስተምራችሁ ባዮ ላይ ባለው ስልክ ደውላችሁ አሁኑ መመዝገብ ትችላላችሁ።